አለው እግዚአብሔር ይመስገን ደህና ነኝ። ዛሬም በጠቃሚና በአዲስ ፕሮግራም በድጋሜ ተገናኝተናል። በዛሬው የጤና ፕሮግራማችን ላይ የምንመለከተው ነርቮቻችንን በተፈጥሯዊ መንገድ እንዴት አድርገን መጠበቅ እንደምንችል በዚህ ቪዲዮ ላይ እነግራችኋለሁኝ። ነርቮቻችን ጠንካራ፣ የተረጋጉ እናም ከህመም ነፃ እንዲሆኑ ምን ማድረግ እንዳለብን በደንብ እነግራችኋለሁኝ ማለት ነው። ይህ የጤና ትምህርት ታዲያ ለበርካታ ሰዎች እንዲደርስ ሁላችሁም በቅንነት ላይክና ሼር በማድረግ ሌሎችንም አስተምሩ አሳውቁላለሁኝ። ከዚህ ቪዲዮ ጋር በተያያዘ ጥያቄ ካላችሁም ሀሳብ አስተያየት ካላችሁም በኮመንት ላይ አስፍሩልኝ፣ እመልስላችኋለሁኝ። በቀጥታ ወደ ጤና ትምህርታችን የማልፍ ይሆናል። ነርቮቻችን እንቅስቃሴን፣ የምግብ መፈጨትን፣ የልብ ትርታን እናም ስሜትንም ጭምር ይቆጣጠራሉ። የነርቭ ጉዳት በአንድ ጀንበር አይከሰትም፣ በዝምታ ነው የሚጀምረው። ታዲያ መልካሙ ዜና የዕለት ተዕለት ጥሩ ልምዶች ነርቮቻችንን ሊጠብቁ አልፎ ተርፎም የነርቭ ጥገናን ሊደግፉ እናም ከጉዳትም ሊከላከሉ ይችላሉ ማለት ነው። ነርቮቻችንን በተፈጥሯዊ መንገድ በቤት ውስጥ እንዴት አድርገን መጠበቅ እንደምንችል በዝርዝር ልንገራችሁ። አንደኛ፣ የደም ስኳር መጠንን በቋሚነት መቆጣጠር ነው። ይህ በጣም አስፈላጊው ጉዳይ ነው። የስኳር በሽታን አስቀድማችሁ ተከላከላችሁ ማለት ነርቮቻችሁን ጤናማ በሆነ መልኩ ጠበቃችሁ ማለት ነው። ከፍተኛ የደም ስኳር የነርቭ ጫፎችን ቀስ በቀስ ያቃጥላል። ይህም በዓለም ዙሪያ ለነርቭ ጉዳት ቁጥር 1 የሆነው ምክንያት ወይም ደግሞ መንስኤ ነው። ተደጋጋሚ የስኳር መናርን ወይም ደግሞ መጨመርን አስወግዱ። በእያንዳንዱ ምግባችሁ ውስጥ ታዲያ ፕሮቲን እናም ፋይበርን ተመገቡ። ምግቦችን ደግሞ አታሳልፉ ወይም አትዝለሉ። ከምግብ በኋላ ከ10 እስከ 15 ደቂቃዎች ተራመዱ። የደም ስኳራችሁ ከተረጋጋ ነርቮቻችሁ ተረጋግተው ይቆያሉ። ሁለተኛ፣ ነርቭን የሚገነቡ ንጥረ ነገሮችን በየቀኑ ተመገቡ። ነርቮቻችሁ የሚፈልጓቸው ቁልፍ ንጥረ ነገሮች ቫይታሚን ቢ1 ወይም ደግሞ ታያሚን። ይህ የነርቭ ምልክቶችን ይጠብቃል፣ መደንዘዝን እናም መውጋትንም ይከላከላል። ጥሩ የቫይታሚን ቢ1 ምንጮች ጥራጥሬዎች፣ ምስር እንዲሁም ደግሞ ሲድስ የምንላቸው እና የቅባት እህሎች እንዲሁም በቫይታሚን ቢ6 የበለጸጉ ምግቦችን መመገብ። ቫይታሚን ቢ6 የነርቭ መልእክተኞችን ይገነባል። ጥሩ ምንጮች ሙዝ፣ ሽምብራ እናም ድንችን ተመገቡ። በቫይታሚን ቢ12 የበለጸጉ በጣም አስፈላጊ የሆነ ነው። እነዚህን መመገብ ያስፈልጋል። ቫይታሚን ቢ12 የነርቭ መሸፈኛን ማይሊን ሺዝን ይጠግናል። ጥሩ የቫይታሚን ቢ12 ምንጮች እንቁላል፣ አሳ እናም የወተት ተዋጽኦችን በአመጋገባችሁ ውስጥ አካቱ። ዝቅተኛ የቫይታሚን ቢ12 መጠን አለ ማለት የነርቭ ህመም፣ መደንዘዝና ማቃጠል ይከሰታል። በማግኒዥየም የበለጸጉ ምግቦችን መመገብ ያስፈልጋል። ማግኒዥየም ከልክ በላይ የሚንቀሳቀሱ ነርቮችን ያረጋጋል። ጥሩ የማግኒዥየም ምንጮች የምንላቸው የዱባ ፍሬ፣ ቅጠላቅጠል አትክልቶችን መመገብ ያስፈልጋል። በኦሜጋ 3 ፋቲ አሲድ የበለጸጉ ቅባቶችን መውሰድ ያስፈልጋል። ኦሜጋ 3 የነርቭ ብግነት ወይም ደግሞ ኢንፍላሜሽንን ይቀንሳል። ጥሩ የኦሜጋ 3 ምንጮች የምንላቸው ተልባ፣ ዋልነት እና ወፍራም አሳ ፋቲ ፊሽን መመገብ ያስፈልጋል። ሶስተኛ፣ ነርቮቻችሁን ጸረ ብግነት ወይም ደግሞ አንቲ ኢንፍላማቶሪ በሆኑ ምግቦች ጠብቋቸው። ብግነት ወይም ደግሞ ኢንፍላሜሽን ነርቮቻችንን ያበሳጫል እናም የመዳን ሂደታቸውን ያዘገየዋል። ምርጥ ተፈጥሯዊ አንቲ ኢንፍላማቶሪ የሆኑ ምግቦች የምንላቸው በተለይ እርድ ከቁንዶ በርበሬ ጋር ቁጥር 1 አንቲ ኢንፍላማቶሪ ቅመም ነው። ዝንጅብል፣ ነጭ ሽንኩርት፣ የወይራ ዘይት እናም አረንጓዴ ቅጠላቅጠል አትክልቶችን በአመጋገባችሁ ውስጥ አካቱ። እነዚህን አልፎ አልፎ ሳይሆን በየቀኑ
ተጠቀሟቸው። አራተኛ በቂ ውሃን ጠጡ። ውሃ ነርቮችን በደንብ ይገነባል። ነርቮቻችን ግዴታ ውሃ ያስፈልጋቸዋል። የውሃ እጥረት የነርቭ ምልክቶችን የማስተላለፍ ፍጥነትን ያዘገየዋል። ጠዋትን በሞቀ ውሃ ጀምሩ። ቀኑን ሙሉ ደግሞ በጥቂቱ ጠጡ። ከመጠን በላይ ካፌንን ገድቡ። የውሃ እጥረት ካለ ነርቮች ይቆጣሉ ወይም ደግሞ ኢንፍሌምድ ይሆናሉ። አምስተኛ ሰውነታችሁን አንቀሳቅሱ። እንቅስቃሴ ማድረግ ነው። እንቅስቃሴ ኦክስጅን እናም ንጥረ ነገሮች ወደ ነርቮች እንዲደርሱ ይጨምራል። ምርጥ ለነርቭ ተስማሚ እንቅስቃሴዎች የምንላቸው መራመድ፣ ቀለል ያሉ የመለጠጥ ወይም ደግሞ ስትሬቺንግ የምንለው እንቅስቃሴዎች፣ ዮጋ፣ ዋና፣ መዋኘት። እነዚህ ለረጅም ጊዜ መቀመጥ ነርቮችን ስለሚጎዳ እነዚህን እንቅስቃሴዎችን ማድረግ ያስፈልጋል። ስድስተኛ በጥልቀት እንቅልፍን መተኛት ነው። ነርቮች በምሽት ይጠገናሉ። የነርቭ እንደገና መፈጠር የሚከናወነው በጥልቅ እንቅልፍ ወቅት ነው። ከምሽቱ 5 ሰዓት በፊት ተኙ ከቻላችሁ። ከመተኛታችሁ 1 ሰዓት በፊት ደግሞ ስክሪንን፣ ስልክ ወይም ደግሞ ቲቪን አትመልከቱ። ጨለማ እናም ጸጥ ያለ ክፍል ውስጥ ተኙ። መጥፎ እንቅልፍ አላችሁ ማለት የነርቭ ህመምን ይቀሰቅሳል ማለት ነው። ሰባተኛ ለመርዛማ ነገሮች መጋለጥን ቀንሱ። ነርቮች ከመርዛማ ነገሮች ለሚመጡ በጣም ስሜታዊ ናቸው። ለምሳሌ ከአልኮል፣ ከማጨስ፣ ከከባድ ብረቶችና ከጸረ ተባይ መድኃኒቶች። መፍትሄው ታዲያ አልኮልን ገድቡ። ምርቶችን፣ አትክልትና ፍራፍሬን በደንብ እጠቡ ከገዛችሁ በኋላ። እንዲሁም ማጨስንም አስወግዱ። ስምንተኛ ጭንቀትን አስወግዱ። ጭንቀት ዝምተኛው የነርቭ ገዳይ ነው። ስር የሰደደ ጭንቀት ነርቮችን ሁል ጊዜ ውጥረት ውስጥ ያቆያቸዋል። መፍትሄዎችም ጭንቀትን ለመቀነስ በጥልቀት መተንፈስ፣ ጸሎት ወይም ደግሞ ሜዲቴሽን፣ በተፈጥሮ ውስጥ መራመድ፣ በዝግታ መመገብናም በቀን 10 ደቂቃ እንኳን ቢሆን ይረዳል ማለት ነው። እነዚህን ነገሮችን ማድረግ ጭንቀታችሁን ይቀንሳል። ዘጠነኛ ትክክለኛ የሰውነት አቀማመጥን መጥፎ የሆነ የሰውነት አቀማመጥ ነርቮቻችንን ይጫናል። በተለይም በአንገት፣ በታችኛው ወገብና በእጅ አንጓ ላይ። መፍትሄው ታዲያ ቀጥ ብላችሁ ተቀመጡ። ስክሪን ከዓይናችሁ ትይዩ ይሁን። እንዲሁም በየሰዓቱ አንገታችሁን እናም ትከሻችሁን ዘርጉ። አስረኛ የምግብ መፈጨት ስርዓታችሁን ጠብቁ። ጤናማ የጨጓራና የአንጀት ሁኔታ በርካታ ነገሮችን ያስተካክላል። የቫይታሚን ስርገትን፣ የኢንፍላሜሽን ቁጥጥርን። ስለዚህ ለሆዳችን ተስማሚ የሆኑ ምግቦችን፣ የዳበሩ ወይም ደግሞ ፈርመንትድ የሆኑ ምግቦችን፣ በፋይበር የበለጸጉ አትክልቶችንና ፕሮባዮቲክስን በአመጋገባችሁ ውስጥ ማካተት ያስፈልጋል። 11ኛ የፀሐይ ብርሃንን ማግኘት። የፀሐይ ብርሃንን ካገኛችሁ ቫይታሚን ዲን በአግባቡ አገኛችሁ ማለት ነው። ዝቅተኛ የሆነ የቫይታሚን ዲ መጠን የነርቭ ህመምን ያባብሰዋል። መፍትሄው ታዲያ በቀን ከ15 እስከ 20 ደቂቃ የፀሐይ ብርሃን ማግኘት ያስፈልጋል። በተለይም የጠዋት ፀሐይን ማለት ነው። 12ኛ ነርቮቻችንን የሚጎዱ ልምዶችን አስወግዱ። ከመጠን በላይ የሆነ አልኮልን መቀነስ፣ በጣም የተቀነባበሩ አልትራ ፕሮሰስድ የሆኑ ምግቦችን ማስወገድ፣ ስር የሰደደ የእንቅልፍ እጥረትን መቀነስ፣ በቂ እንቅልፍ መተኛት ያስፈልጋል። ለረጅም ጊዜ የሚወሰዱ አላስፈላጊ መድኃኒቶችን አላግባብ መውሰድን ማቆም ወይም ደግሞ መቀነስ ያስፈልጋል። ታዲያ ቀላል የሆነ የዕለት ተዕለት የነርቭ ጥበቃ ልምድን ከፈለጋችሁ ጠዋት ላይ የሞቀ ውሃ እናም ቀለል ያለ የመለጠጥ እንቅስቃሴን ማድረግ፣ ከዛም ጤናማ የሆነ ቁርስን መመገብ፣ ቀን ላይ የተመጣጠነ ምግብን ተመግባችሁ ከምግብ በኋላ ደግሞ ትንሽ መራመድ፣ ምሽት ላይ ደግሞ ቀለል ያለ እንቅስቃሴ ማድረግና ስክሪን አመለካከታችሁን መቀነስ፣ ማታ ላይ ደግሞ ቀድማችሁ ቶሎ በአግባቡ ጥራት ያለው እንቅልፍን መተኛት ያስፈልጋል ማለት ነው። ነርቮቻችሁ ታዲያ
እርዳታ እንደሚፈልጉ የሚያሳዩ ቀደምት ምልክቶችን ልንገራችሁ። መውጋት ወይም ደግሞ ማሳከክ፣ መደንዘዝ፣ የማቃጠል ስሜት፣ የጡንቻ ድክመት ካለ እነዚህን ምልክቶች በፍጹም ችላ አትበሏቸው። ቀደምት ማስጠንቀቂያ ምልክቶች ናቸው። ምልክቶቹም እየባሱ ከሄዱ ወይም ደግሞ ከቀጠሉ የጤና ባለሙያን አማክሩ። ቀደምት እርምጃ ዘላቂ የሆነ ጉዳትን ይከላከላል ማለት ነው። ስለዚህ ክቡራትና ክቡራን ተመልካቾቼ እነዚህ ነርቮቻችንን በተፈጥሮ መንገድ የሚጠብቁ መፍትሄዎች ናቸው። ጠንካራ፣ የተረጋጉ እናም ከህመም ነፃ እንዲሆኑ ለማድረግ ወይም ነርቮቻችሁን ለመጠበቅ እነዚህን ጤናማ የሆኑ ነገሮችን በየቀኑ ማድረግ ያስፈልጋል ማለት ነው። የዛሬው የጤና ትምህርቴ ታዲያ ይህንን ይመስል ነበረ። እንደተማራችሁበትም ተስፋ አደርጋለሁኝ። ሀሳብ አስተያየታችሁ ደግሞ አይለኝ ይላለሁ። ይህ የጤና ትምህርት ለበርካታ ሰዎችም እንዲደርስ ሁላችሁም በቅንነት ላይክና ሼር እያደረጋችሁ ሌሎችንም አስተምሩ አሳውቁላለሁኝ። ጥያቄ ካላችሁም ሀሳብ አስተያየት ካላችሁም በኮመንት ላይ አስፍሩልኝ። በቀጣይ የጤና ትምህርት እስከምንገናኝ እኔንም እናንተንም ቸር ያቆየን። መልካም ጊዜ፣ መልካም ቆይታ። ቻው ቻው።